አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። እንዲሁም ደግሞ የቅመሟ ወዳጆች እህት ወንድሞች፣ እናቶቿም አባቶቿም ሁሉ ነገሮቿ ማሻአላ ተባረክ ረህማን ብያለሁ እና ለሱ ያላችሁን ቦታ እያየሁ ስለሆነ ለሱ ያላችሁን ቦታ እየተከታተልኩ ስለሆነ እኔም ሹክራን ጀዛኩሙላህ ኸይረን ጀዛ ብያለሁ። ለእናንተም አላህ ይሰብላችሁ፣ አላህ ይቆምላችሁ ማለት ነው። ተክፉ ነገር አላህ ይጠብቃችሁ። እኛ አለንላችሁ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ከኛ ሀገር ክረምቱ ከእናንተ ሙቀቱ እናንተ ጋር እንዴት ነው? እኛ ጋር አልሐምዱሊላህ ጥሩ አድርጎ ይዞናል ረብል ዓለሚን። እንግዲህ እንደዚሁ መጨረሻውን ያሳምርልን እላችኋለሁ ውድ እህቶቼ። እናንተስ እንዴት ናችሁልኝ? በማዳም ቤት ያላችሁ እህቶቼ አላህ ይጠብቃችሁ። አላህ ሱብሃነሁ ወተዓላ ስራውን የሚገዛችሁ ሙቀቱን የሚያቅልልላችሁ፣ ስራ የበዛባችሁ አላህ ያግዛችሁ፣ አብሽሩ ማለት ነው። እንዲሁም በናፍቆት ያላችሁ ከቤተሰብ ርቃችሁ ከልጅ አባት እናት እንዲሁም ከትዳር ዓለም ላይ ተለይታችሁ የምትኖሩ እህቶቼ ሰብሩን ትዕግስቱን ለእናንተ አድርጎ አላህ ሱብሃነሁ ወተዓላ እየወደደና የፈቀደ ጊዜ እሱ ብሏችሁ እዚህ ላይ አብቅቷል ብሎ ተሰው ሀገር በሰላም በጤና ከቤተሰቦቻችሁ ጋር ያገናኛችሁ፣ ለወደ ሀገራችሁ ያብቃችሁ ነው የምለው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ባለፈው በሰራችሁ ቪዲዮ ዛሬም ደግሜ በእርግጥ መልስ ሰጥቻለሁኝ። ሳላመሰግናችሁ ሹክረን ሳላላችሁ አላልፍም ማለት ነው። ለዱዓችሁ በቃ እኔ እንጃ እንዴት ልበላችሁ፣ ብቻ ቃል የለኝም። ይህንን በተመለከተ ማምዬ በጣም አዲስ እህቶች ወንድሞች መጥተዋል። ምንም አይነት አቀባበል አላደረግንም እስካሁን ብላለች እና ዛሬ እንግዲህ ያሰበችውን ያቀደችውን ባላቅም እናንተን ይወክላል፣ እናንተን ይመጥናል እንዲሁም ደግሞ ያጠነክራችኋል በሚል ያዘጋጀቻት ግጥም አለች። እሱን አብረን እንከታተላለን ብዬ አስባለሁኝ። ማማ እንግዲህ ሰላም ባያቸውና ወደ ፕሮግራምሽ እንላለን። እንግዲህ ያው መድረኩን አስረክበናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? የኔ ውድና እንቁ የሆናችሁ ቤተሰቦቼ እኛ አለንላችሁ እንግዲህ አልሐምዱሊላህ። ዛሬ ደግሞ ማሚዬም እንዳለችው ባለፈው ለታ በሰራሁት ቪዲዮ ወላሂ በጣም ደስ ብሎኛል። በጣም ብዙ ነገር ነው ያላችሁት። አንዳንዶቻችሁ ደግሞ አንዳንድ ነገር ብላችኋል። ያንን ደግሞ ማሚ ምላሽ የሰጠቻችሁ ይመስለኛል። እና እንግዲህ ዛሬ ደግሞ አዲስ የመጣችሁ እህቶቼ፣ ወንድሞቼ፣ እናቶችም ጭምር አላችሁና ለእናንተ ምርጥ የሆነች አጠር ምጥን ያለች ግጥም ይዤላችሁ መጥቻለሁኝ ማለት ነው። የጻፋችሁት ኮሜንት ለዱዓችሁ ለሁሉ ነገራችሁ በሞላ አሚን ብያለሁኝ። ስለምትወዱኝ በቃ የሆነ ከኔም በላይ አላህ ይውደድልኝ፣ አላህ ያክብርልኝ፣ አላህ ጽናቱን ብርታቱን ይስጣችሁ በስደት ዓለም ያላችሁ እህቶቼ ማለት ነው። እንግዲህ ሌላ ወሬ አልቀላቀለም፣ ወደ ግጥሜ ልሄድ ማለት ነው። የግጥማችን ርዕስ የጽናት ዘውድ ለስደት ጀግኖች ይላል። ከእናት ሀገር ርቃችሁ ከሞቀው የቤት ትዝታ ባዳ ሀገር ላይ ቆማችሁ ስትታገሉ ከጠዋት ማታ ለቤተሰብ ለወገን ብላችሁ ራሳችሁን የሰጣችሁ ጀግኖች ናችሁ እናንተ ታሪክ ሁሌም የሚያነሳችሁ። እሾህ አሜኬላውን በባዶ እግር እየረገጣችሁ የሰው ፊትና ቁጣውን በፈገግታ እያለፋችሁ ነገ ይሻላል በሚል ተስፋ ልባችሁን እያጸናችሁ ምን ቢከብድ የስደት ቀን እንደ ብረት ጠንክራችሁ እናቴ ሆይ የኔ ብርታት እህቴ የቤቴ ምሰሶ ለአንቺ ያለኝ ክብርና ፍቅር በቃላት አይገልጸውም ተውሶ። ከሀገርሽ ርቀሽ ብትሰሪ በናፍቆት እሳት ብትነጂ ያፈሰስሽው ላብና እንባ ነገ ይከፍታል ትልቅ ደጅ። አንገትሽን አትስበሪ ቀና በይ የኔ ጀግና ያንቺው ልፋት ያንቺው ጥረት ለቤተሰብ ነውና ፋና። የስደት ሌሊት ቢረዝምም መንጋቱ መች ይቀራል በብርሃን ጸዳል ደምቆ ያሰብሽው ሁሉ ይፈጸማል። አዎ ስደት ፈተና ነው ናፍቆቱ አንጀትን ይቆርጣል። ግን ያንቺ ጠንካራ መንፈስ ከማንኛውም ተራራ ይበልጣል። ከዓላማሽ ወደኋላ አትበይ ድካምሽ ፍሬ ያፈራል። ያዘንሽበት ያ ጭንቀት ነገ በደስታ ይለወጣል። ሀገር በክብር ትጠብቅሻለች በናፍቆት እጆቿን ዘርግታ። ያለፍሽበት መከራ ሁሉ ይሆናል የድል ታሪክ ትዝታ። እስከዚያው ግን በርቺልኝ አንጀቴ የኔ እናት የኔ እህት
ፈጣሪ ከክፉ ይጠብቅሽ ይስጥሽ ብርታትና ትዕግስት ይላል ግጥሜ። በዚሁ ተጠናቋል። እንግዲህ እንደምትወዱት ትንሽ ወኔ ነገር እንደሚሰጣችሁ እንግዲህ ተስፋ አድርጋለሁኝ ማለት ነው። ቤተሰብ በግጥሙ ዙሪያ እንግዲህ የምትሉት ሀሳብ አስተያየት ካለ ኮሜንት ላይ አሳውቁኝ። እንዲሁም ደግሞ ያው ትንሽ ግጥምም ስለምንሞካከል እስኪ ገጣጥሚ ምናምን የምትሉኝም ካላችሁ በኮሜንት ላይ ጻፉልኝ። እኔ ሁልጊዜም የእናንተን ቃላት ለመፈጸም ዝግጁ ሁኜ እጠብቃችኋለሁኝ ማለት ነው። ምክንያቱም እናንተ የምትጽፉት ኮሜንት በቃ የሆነ ወላሂ እኔ ምንም ቃላት ያጥረኛል ምንም ነገር ለመናገር እና እያንዳንዷ ኮሜንት ለእናንተ ትንሽ ናት አይደለም፣ ለእኔ ግን በጣም ትልቅ ነው። ወላሂ በጣም ትልቅ ተስፋ የሆነ ለኪስ እችላለሁ የምን ነገር በውስጤ እንዲፈጠር እንዲቀረጽ ነው የምታደርጉብኝ። ባይመቸኝ የሆነ እንደዚህ ቢዚ ለራሱ ብሆን እንደ ስንት እኮ የሚጠብቁኝ ወዳጆች አሉኝ እያልኩኝ ማንኛውንም ነገር አመቻችቼ መተው ያለብኝንም ትቼ ነው ወደ እናንተ ምን ጊዜ የምመጣው። ምክንያቱም አሁን ለምሳሌ እኮ እናንተ ማይሆን ኔጌቲቭ የሆነ ኮሜንት ብትጽፉልኝ ይሆናል አይደለ፣ ሞራሌ የሚጎዳ ነገር ብታደርጉ አለ አይደለ፣ ትንሽ ሁልጊዜ እንደዚህ ላልሰራላችሁ እችል ነበረ። ግን እናንተ የምትጽፉት እናንተ የምትሰጡት ኮሜንት በጣም ትልቅ በጣም የሆነ እንጃ ቃላት ሁሉ የሚያሳጥር ቃል የማይገልጸው ነገር ነው እና አላህ ይስጣችሁ፣ አላህ ያበርታችሁ። በስደት ዓለም ያላችሁ ይቅርታ እና እንግዲህ ማሚዬም የምትይው ነገር ካለ ምን አላለሁ እንግዲህ ሁሉንም ብለሽዋል። ማሻአላ ተባረከ ረህማን አላህ ይጨምርልሽ። እንግዲህ ይወዱታል ራሳቸውን አዳምጠው አይተው አልሐምዱሊላህ የሚሉበት ይሆናል ብዬ አስባለሁኝ። እንግዲህ ቤተሰብ ያቀረበችላችሁ ግጥም ያበረታታችኋል፣ ያጠነክራችኋል። ለካስ እኔ ጠንካራ ነኝ፣ ለካስ እኔ ብርቱ ነኝ እንድትሉ ያደርጋል ብዬ አስባለሁ። እንኳን እናንተ እኔም ተጋብዤበታለሁኝ ማለት ነው። አብሬ እዚሁ ቁጭ ብዬ ሳዳመጥ ለካ ስደት እንደዚህ ነው። የስደት እህት ለካ ይሄን ያህል ጠንካራ ናት፣ ብርቱ ናት። ተታገሰችና ሶብር ታደረገች ኢንሻአላህ የዛሬን ተስፋ ይሆናል አይደል? የዛሬን ድካም ለነገ ተስፋ ታደረገች እንደሚነጋ እንደሚያለፍ ነው እና ያየሁት። ማሻአላህ ብያለሁኝ። ለማሚም አላህ ይጨምርላት። እናንተም ደግሞ አዲስ የመጣችሁ እህት ወንድሞች ቪዲዮውን በማስጨረስ ሼር የተደረገላችሁ ደግሞ ሰብስክራይብ በማድረግ ነባሮች ደግሞ እንዲሁም ላይክም ኮሜንትም በመስጠት አስተያየት በመስጠት ወዳጅ ዘመድ ብላችሁ ደግሞ የወደድ ቪዲዮን የሆነ ወዳችሁት ደስ ያላችሁ ካለ ደግሞ ሸር በማድረግ አጋሩልን ነው የምንለው። የምትመጡም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልን፣ ቪዲዮአችንን አስጨርሱልን። እንግዲህ ከአላህ በታች እኔ ያው ታውቃላችሁ ወደ ስደት ከመመለስ እስኪ በሀገራችን ላይ ብዬ ከልጆቼ ጋር ሆኜ እንግዲህ ይሄን ነገር ሰበብ አድርጌ ወደ እናንተ መጥቻለሁኝ። እኔ ወደ እናንተ እንደ መምጣቴ ደግሞ ከእኔ ደግሞ ማሻላ ተባረከ ረህማን ቅመምዬ የአንቺን እህቶች የአንቺን ቤተሰቦች እኔ ልቀላቀል ብላ መድረኩን ተቆጣጥረዋለች፣ ይዘዋለች። ማሻአላ ነው። አሁን ግን እጃችሁ በልጦ ሁለ ነገራችሁ ወደ ማሚዬ አርልቶ አይቻለሁኝና አሁንም ተጎና ሆናችሁ አበረታቱልኝ፣ ያጠናክሩልኝ፣ አብሽር ይበሉልኝ። እናንተንም አላህ ያበሽራችሁ፣ አላህ ያጠንክራችሁ፣ አላህ ይገዛችሁ ነው የምለው። እንግዲህ ሼር፣ ላይክ፣ ሰብስክራይብ በማድረግ ኮሜንት አስተያየት በመስጠት ኢንሻአላህ ኮሜንታችሁን አስተያየታችሁን እንጠብቃለን ብዬ ተስፋ አደርጋለሁኝ። የዛሬው ቪዲዮ ትወዱታላችሁ ብዬ አስባለሁ። የነበረን ቆይታ ይሄንን ይመስላል። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እሷም ሰላም አለይኩም ብላለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ሰላማችሁ ብዝት ትርፍ ይበልልኝ። የአላህ እዝነትና ራህመት አይለያችሁ የኔ ውድ ቤተሰቦች። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።